ፖለቲካዊ አስተያየቶችን ለፖለቲከኞች እርግፍ አድርጌ ከተውኩ ዓመታት ቢቆጠሩም ስለተወለድኩበት የአማራ ክልል ሳስብ ግን ይደክመኛል፣ ሐዘን ይውጠኛል። ሶፊያ ሽባባው ያስተላለፈችው ልብ የሚሰብር መልእክት ነው። በሌላ በኩል ደግሞ ተወዳጁ ፍጹም አስፋው ኢቢኤስ ሕይወቴን አዘበራርቆታል ይላል። በኢቢኤስ አላቆመም። ተጠሪነቱ ለመንግስት ስለሆነው ፋና ቴሌቪዥን ሲናገር በሕይወቱ ትልቅ ስህተቱ ወደ ፋና ቴሌቪዥን መሄዱ እንደሆነ ይናገራል። ለውስን ደቂቃዎች አብራችሁን ስትዘልቁ የሶፊያ ሽባባውን ልብ የሚነካ ንግግር ከነ ምክንያቷ ጋር እንድታደምጡት እናደርግና ስለ ፍጹም አስፋው በኢቢኤስ ስለተፈጠረው ነገር እንዲሁም በፋና ቴሌቪዥን የደረሰበትን ዝርፊያና ክህደት እንነግራችኋለን። ቪዲዮውን እስከ መጨረሻው እየተመለከታችሁ ሐሳብ አስተያየታችሁን በኮሜንት ደግሞ ቪዲዮውን ላይክ እያደረጋችሁ አብራችሁን ዝለቁ። ሀገራችን ከሰከረች ከረምረም ብላለች። መሪዎቿ መኖር አለመኖራችን በእነሱ መዳፍ ውስጥ አድርገው እንዳሻቸው ያሽከረክሩናል። ሲያሻቸው ደግሞ መዳፋቸው ሊንንና ይጨፈልቁናል። ሰክረው ያሰክሩናል። የሀገሬው ሕዝብ በአራቱም አቅጣጫ በሰላም ተኝቶ በሰላም መነሳት ታሪክ ከሆነበት ዓመታት እየተቆጠረ ነው። ችግራችን ስር የሰደደ ቢሆንም በተለይ እንደ ሀገር ካበድንበት የሰሜኑ ጦርነት በኋላ ግን መውጫ ቀዳዳው ተሰውሮብን እንዲሁም እንደተሸበርን ዕለት ከዕለት የሟቾችን ቁጥር መጠየቅ ልማድና ኑሯችን አድርገነዋል። ምንም ነገር ሲቆይ እየተለመደ ይመጣና የቁጥር ጉዳይ ይሆናል። እናም ይህን ያህል ሕፃናት በዚህ ያህል መጠን ያሉ ሴቶች፣ አዛውንት፣ ወጣቶች ሞቱ እያልን የሰውን አስክሬን በቁጥር መመዝገብ ውሎና ዳራችን ሆኗል። አሁንም ከችግር ያላገገሙ የትግሬ ማህበረሰብ ከዛሬ ነገ ጦርነት ሊጀምር ነው እያለ በሰቀቀን ውስጥ ይገኛል። ኦሮሚያም ሆኑ ሌሎች ቦታዎችም እንደዚሁ በግጭት ውስጥ ያሉ አካሎች ናቸው። አማራ ክልል ደግሞ በዚህ ቀውስ ውስጥ ከገባ ዓመታቶችን አስቆጥሯል። ብዙሃኖች ያለ ዕድሜያቸው ያለ ጥፋታቸው ሞተዋል። ረሃብና ችግር እየተስፋፋ መጥቷል። እንደ ቀልድ ወደ አማራ ክልል መሄድ ቀልድ ሆኗል። ለዚህም ነው የአማራ ተወላጅ የሆነችው ሶፊያ ሽባባው የተወለደችበት አካባቢ እንደፈለገች መመላለስ ባትችል ያሳደጓት ሰዎች የዕድሜ አጋሮቿ እንደ ቅጠል እየረገፉ እንደሆነ ስትሰማ መልእክቷን ያስተላለፈችው። የዛሬን ያድርገውና አይደለም የተወለደችው ሶፊያ ሽባባው ቀርቶ የአሜሪካ ኤምባሲ አምባሳደር ከሌሎች አምባሳደሮች ጋር በመሆን የሶፊያን ቤተሰቦች ለመጠየቅ በየጊዜው ይመላለሱበት ነበር። አሁን ግን ራሷ ሶፊያ መሄዷ ቅንጦት ቢሆንባት ነው ይህን ስሜቷን በጽሑፍ የገለጸችው። ፖለቲካዊ አስተያየቶችን ለፖለቲከኞች እርግፍ አድርጌ ከተውኩ ዓመታት ቢቆጠሩም ስለተወለድኩበት የአማራ ክልል ሳስብ ይደክመኛል፣ ሐዘን ይውጠኛል። ለስማ ብዬ ባይሆንም የመጣውበት ሕዝብ በመሆኑ በቅርብ መረጃ ይደርሰኛል። የተወለድኩበት አካባቢ በነጻነት መሄድ እጅግ ይናፍቀኛል። ዓመታትን እያስቆጠረ ያለው ይህ ጦርነት በሕዝብ ላይ ያስከተለው ጉዳት ይሄ ነው ተብሎ የሚነገር አይደለም። ሰው እጅግ እየተቸገረ ነው። ሕዝቡ በብዙ መከራ ውስጥ አለ። በየገጠሩ ያሉ ክሊኒኮች፣ ትምህርት ቤቶች እየወደሙ ነው። ሕፃናት ትምህርታቸውን አቁመው ቤታቸው መዋል ከጀመሩ ዓመታት ተቆጠሩ። እኔ ከመጸለይ ውጭ ምን ማድረግ እችላለሁ? ማረን የእግዚአብሔር ልጅ ፊትህን መልስልን፣ በደላችን ይቅር በለን፣ ፊትህን አዘንብልልን ከማለት ውጭ ሌላ ምን አቅም ኑሮኝ ምን አደርጋለሁ ትላለች። እኛም የእሷን ሐሳብ እንጋራለን። እየተዋጉና እያዋጉን ያሉ ሰዎች የግል ጥቅማቸውን የሚያስጠብቅ ነገር ሲያገኙ መስማማታቸው አይቀርም። ደግሞ የትኛውም የዓለም ክፍል ላይ የተደረጉ ጦርነቶች ሁሉ ማብቂያቸው እጅ መጨባበጥ እንደሆነ ሩቅ መሄድ አያስፈልግም። ሀገራችን ላይ የተከሰተውን የሰሜኑን ጦርነት መመልከት በቂ ነው። እነሱ ሲግባቡ ታረቁ፣ ደግሞ አልግባባ ሲሉ ወደ ጸባቸው ይገባሉ። በዚህ ሁሉ መሃል ወጣቶች ያልቃሉ፣ ሕፃናቶችና ሴቶች ይደፈራሉ፣ አዛውንቶች ጧሪ ቀባሪ ያጣሉ። በአያቶቻችን ታሪክ እየተጣላን ለልጅ ልጆቻችን ደግሞ ጥልን ማዝለቂያ ታሪክ እየፈጸምን እንገኛለን። እኛም እንደ ሶፊያ አቤቱ የዳዊት ልጅ ማረን፣ ደግሞ ማመዛዘን የሚችል አእምሮና ዕድልን እንላለን። አሳረኛው ኢቢኤስ መንሸራተት ከጀመረ ዓመታቶች እየነጎዱ ነው። መርገምት ይመስል ምን እንደሆነ ባይታወቅም በየጊዜው አዳዲስ ነገር የሚከሰትበት ብዙ ዜናዎች ቤት ውስጥ እየወጡ አጀብ የምንሰኝበት ሆኗል። የፕሮግራም አቅራቢዎች የሆኑ ሰራተኞቹ በአንድም በሌላም ምክንያት ቤቱን እየለቀቁ ይወጣሉ። የለቀቁበትን ምክንያትም ለሕዝብ ይፋ ያደርጋሉ። ወዲህ ደግሞ ከሰራተኞች መልቀቅ ባሻገር ለማንም ሰው የማይመለሰውና ሁሉም ፌርማታውን እየጠበቀ የሚወርድበት አጅሬ ሞት ኢቢኤስ ላይ ክንዱን አበርትቶታል። ባለፉት 3 ዓመቶች ብቻ ፍጹም ያልተጠበቁ 4 ሰዎች ሞተውበታል። በአስፋው ተጀመረ፣ በካሜራማናቸው ቀጠለ። በነፂ አድርጎ መጨረሻው እንደሆነ ባይታወቅም ለጊዜው ግን በዋናው የኢቢኤስ ባለቤት አማን ፍስሐ ጽዮን ላይ ደርሷል። ሁሉንም ነፍስ ይማር እንላለን። ለመሆኑ ፍጹምና ኢቢኤስ ምን አገናኛቸው ካልን ታሪክ ወደ ኋላ የዛሬ 11-12 ዓመት ይወስደናል። ኢቢኤስም ልክ እንዳሁኑ በደንብ ሳይታወቅ ነው ፍጹምና ኢቢኤሶች የሚተዋወቁት። ወይም ደግሞ ለኢቢኤስ እድገትና መታወቅ አስተዋጽኦ ካደረጉ ባለሙያዎች መካከል ፍጹምን መጥራት ስህተት ላይሆን ይችላል። በአዲስ አበባ የተወለደውና ከግቢ እንደወጣ አይፈቀድልኝም ነበር በማለት ስለ ልጅነት አስተዳደጉ በተደጋጋሚ የሚናገረው ፍጹም አስፋው በሀገራችን ውስጥ ካሉ ዘርፈ ብዙ ተሰጥኦ ባለሙያዎች መካከል አንዱ ነው። ተዋናይ፣ ደራሲ፣ ዳይሬክተር፣ ፕሮዲውሰር፣ መምህር፣ የፕሮግራም መሪ፣ ፎቶግራፈርና ሌሎች ያልዘረዘርናቸው ጥበብ ነክ ሙያዎችን ሁሉ አጣምሮ የያዘ ድንቅ ባለሙያ ነው። ከሰላም ተስፋዬ ጀምሮ ማክዳ ፈወርቅ፣ አዚዛ አህመድና ሌሎችም ከወንድ እስከ ሴት ያሉ የኪነ ጥበብ ሰዎች በሙሉ በመስማማት ስለሱ ይመሰክራሉ። በከፋቸው በተጨነቁበት ጊዜ እግራቸው ወደ ፍጹም ያመራል፣ እጃቸው ደግሞ የፍጹም ስልክ ላይ ለመደወል ይፈጥናል።
የትኛውም የኪነ ጥበብ ሰው በአንዳች ሁኔታ ውስጥ ከሆነ የሚያዋየው የሚያማክረው ሰው ማሰብ ከጀመረ ቀድሞ ወደ አእምሮ የሚመጣው ፍጹም አስፋው እንደሆነ ወዳጆቹ ሁሉ ምስክርነታቸውን ይሰጣሉ። ቅልብ እንዳለውና ክፋት በፍጹም እንደማያውቅ በተደጋጋሚ ጊዜ ይናገራል። ስራዎቹም ለዚህ ድንቅ ምስክሮች ናቸው። ቅን ሰዎች መበረታታት አለባቸው፣ ክፉዎች የሚጠፉት ቅኖችን ስንፈጥርና ስናበረታታ ነው በማለት ቅልቦች የተሰኘ ፕሮግራም ለህዝብ ያደርስ ነበር። በቅልቦች የተሰየመው በመቶ ሺዎች የሚቆጠር ሰብስክራይብ ያለው ቻናል አሁንም ድረስ አለ። ታዲያ ፍጹም ኢቢኤስ ጋር የተገናኘው በማለዳ ኮከቦች ነው። በሀገራችን የመጀመሪያው የሆነው የትወና ውድድር የተመለከትንበትና ብዙዎቻችን በጉጉት ቀኑን የጠበቅንበት ደግሞ ውጤቱን ለመስማት የተቆነጠነጥንበት እጅግ ሲበዛ ተወዳጅ የነበረ ፕሮግራም ነው የማለዳ ኮከቦች። ይህም ፕሮግራም ይዞ ኢቢኤስ ቴሌቪዥን ጋር ይሄዳል። ኢቢኤስም ጥሩ ፕሮግራሞችን የመስራት ፍላጎት ስለነበረው ፍጹምን እንኳን ደህና መጣ በማለት ይቀበለዋል። ፕሮግራሙ ተዘጋጅቶ ለህዝቡ መቅረብ ይጀምራል። ለ3 ወይም 4 ምዕራፍ የቀጠለው ይህ ውድድር በርካታ ባለተሰጦችን ከሀገሪቱ የተለያዩ አቅጣጫ እያመጣ እድሉን እንዲጠቀሙ ያደረገ ተወዳጅ ፕሮግራም የነበረ መሆኑ የሚዘነጋ አይደለም። በቀጣይ ግን ነገሮችን የበለጠ አሳድጎ የመስራት ፍላጎት የነበረው ፍጹም ሐሳቡን ለኢቢኤሶች ቢያቀርብም በወቅቱ ያን የማድረግ ፍላጎት ኢቢኤሶች ስላልነበራቸው አይሆንም የሚል ምላሽ ሰጡት። ሐሳቡን ይዞ የተቀመጠው ፍጹም ከፋና ቴሌቪዥን ይደወልና ፕሮግራሙን እኛ ጋር ስራ የሚል ሐሳብ ይቀርብለታል። በደስታም ይስማማል። ሐሳቡን በሚፈልገው መንገድ እንዲሰራ ይስማማሉ። ዝግጅት ይጀምራል። የማለዳ ኮከቦች ከዛ በፊት በሰራበት መጠን ሳይሆን እጅግ ከፍ አድርጎ ለመስራት ዝግጅቱን ጀመረ። በርካታ ብሮችን አውጥቶ ስቱዲዮ በራሱ ዲዛይን ሰራ። ስቱዲዮ ተገነባ። ማስታወቂያም ተጀመረ። ሰዎች ተመዘገቡ። በመሃል ለረፍት ወደ አሜሪካ ሄዶ ሲመለስ ግን ያላሰበው ነገር ተፈጠረ። ምክንያቱም በማያውቅበት ነገር ያ የገነባው ስቱዲዮ ሌላ ስራ ተጀምሮበታል። በፋና ቤት ተወዳጅ የሆነው ፋና ላምሮት ተጀምሮበታል። በዚህ እጅግ የተበሳጨው ፍጹም ጥያቄ አቀረበ። ሌላ ፕሮግራም እንደጀመሩና አሁን ላይ የማለዳ ኮከቦችን የመቀጠል ሐሳብ እንደሌላቸው አሳወቁት። ብዙ ስለደከመበት ስሜቱ ተጎዳ፣ ተስፋ ቆረጠ። ከዛ በኋላ ነገሮችን ርግፍ አድርጎ ተዋቸው። የስሜት መጎዳት ከባድ ነውና የማለዳ ኮከቦችን ድጋሚ ላይ ያነሳው ወሰነበት። ታዲያ ፍጹም ሲናገር በሕይወቴ ትልቁ ስህተቴ ስብራቴም ፋና ቴሌቪዥን መሄዴ ነው። ኢቢኤሶችማ የሐሳቡ ፈጣሪኛ ብንሆንም ከሚገባው በላይ አሳድገውታል። ከነሱ ጋር ተስማምቼ ቢሆን አልሄድም ነበር በማለት የደረሰበትን ስብራት ይገልጻል። ይሄው ሕይወት ይቀጥላልና ፋናም የሚሰራውን እየሰራ ቀጠለ። ኢቢኤስም አለ። ፍጹምም የማለዳ ኮከቦችን ባያመጣውም በሌሎች ፕሮግራሞች ግን ተመለከትነው እንገኛለን። ሰላም ለሀገራችን፣ ለሞቱት ነፍስ ይማር እንላለን። አበቃ። እናንተን ሐሳብ በኮሜንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ተሰቢው ነው።